በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን በየማይረጋችው ከዋክብተ ቤተ ክርስቲያን ምእመናን ወምእመናት እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ልዑለ ባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ በጥቂቱ ታምነሃል በብዙ እሾምሃለሁ የሚል ይሆናል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ላይ የምናገኘው የእግዚአብሔር ቃል ነው። ትምህርቱን ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የትምህርቱ ዓላማ በተሰጠን ጸጋ ተግተን ለተጣለብን ኃላፊነት ታማኞች እንድንሆን ነው። ታማኝነት ዋነኛ ነገር ነው በሰው ልጆች ሕይወት ውስጥ። በተለይ ደግሞ በክርስትና ሕይወት መታመን አስፈላጊም ተገቢም ግዴታም ነው። ታማኝነት ለሶስት ወገን ነው። አንደኛ ታማኝነት ለራስ ነው። ራሳችንን የምንዋሽ ብዙ ሰዎች አለን። ለሕሊናችን የማንገዛ ራሳችንን የምንደልል ብዙ አለን። ብዙ ሰው ራሱን ይዋሻል። ራሱን መዋሸት ሰውን ከሰውነት ደረጃው ዝቅ ሊያደርገው የሚችል ነገር ነው። ለራሱ ያልታመነ ሰው እንዴት ሰው ኃላፊነት ሊጥልበት ይችላል? ለራሱ ያልታመነ ሰውም ኃላፊነት የማይጥልበት ሰው እንዴት ለእግዚአብሔር ሊታመን ይችላል? ስለዚህ ለእግዚአብሔር ለመታመን በሰዎችም ዘንድ ለመታመን መጀመሪያ ለራስ ታማኝ ሆኖ መገኘት ያስፈልጋል። ለራሱ ያልታመነ ለሰው አይታመንም። በሰው የማይታመን በሰው ዘንድ እምነት የማይጣልበት ሰው ደግሞ በእግዚአብሔርም ዘንድ መታመን አይችልም። ስለዚህ ለራሳችን መታመን ይገባል። ራሳችን መዋሸት ማቆም ይጠበቅብናል ማለት ነው። ሁለተኛ ታማኝነት ለሰው ነው። አደራ የማይበላ ባልንጀራውን የማይከዳ በባልንጀራው ላይ የማያደባ ሰው ነው ታማኝ የሚባለው። መዝሙረኛው ዳዊት በመዝሙር 14 ቁጥር 4 ላይ ለባልንጀራው የሚምል የማይከዳ ይላል። ምሎ የማይከዳ ቃል ገብቶ የማይከዳ እሺ ብሎ የማይዋሽ ማለት ነው። ሶስተኛ ታማኝነት ለእግዚአብሔር ነው። ይሄ ሁለት ዘርፍ አለው። በእግዚአብሔር መታመንና ለእግዚአብሔር መታመን። በእግዚአብሔር መታመን ማለት እግዚአብሔርን ማመን ማለት ነው። አምፃይ ዓለማትነቱን መጋቢ ዓለማትነቱን እግዚአብሔር ይህን ዓለም ፈጥሮ ይገዛል፣ ይመግባል። ይህንን ዓለም ያሳልፋል። ይህን ዓለም አሳልፎም ይኖራል። ቅድመ ዓለምም ነበረ። አምላክ እሱ ብቻ ነው ብሎ ማመን በእግዚአብሔር መታመን ማለት ነው። ለእግዚአብሔር መታመን ማለት ደግሞ ለእግዚአብሔር መታዘዝ፣ ሕግጋቱን መጠበቅ፣ እግዚአብሔርን መውደድ፣ እንደ ቃሉ መኖር፣ እንደ ሥርዓቱ መመላለስ ማለት ነው። በክርስትና መታመን የህይወት ቁልፍ ነው።
ሳታምን የእግዚአብሔርን መንግሥት ልትወርስ አትችልም። እንዲያውም ሳታምን እግዚአብሔርን አታመልክም። ሳታምን ሥጋውን ደሙን መቀበል አትችልም። ስለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን 11 ቁጥር 6 ላይ ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ያለ። ሃይማኖት መታመን ስለሆነ ማመን መታመን የሚል ይወጣል ከግሱ። መታመን በገንዘብ የማይተመን ዋጋ አለው። በሰውም በእግዚአብሔርም ዘንድ ያስከብራል፣ ያሸልማል። ይህ ሳምንት ገብርኄር ይባላል። መልካም፣ በጎ፣ ታማኝ አገልጋይ ማለት ነው። ቅድስት ቤተ ክርስቲያን ክርስቶስ ታማኝ አገልጋዮች በሰማይ ታላቅ ሹመት፣ ታላቅ ሽልማት እንደሚጠብቃቸው ያስተማረውን ትምህርት የምታስተምርበት፣ የምትሰብክበት፣ የምትዘምርበት በዚሁም ደግሞ እግዚአብሔርን ስለ ቸርነቱ ስለ በጎ ስጦታው የምታመሰግንበት ሳምንት ነው። በአንጻሩም ደግሞ አለመታመን ቅጣት እንዳለውም ታስተምራለች ቤተ ክርስቲያን። በእግዚአብሔር ለመሸለም በጥቂቱ ታምነው በብዙ ለመሾም አንደኛ በተሰጠን ጸጋ መትጋት አለብን። ሁለተኛ በተጣለብን ኃላፊነት ሁሉ መታመን ያስፈልጋል። ይህን ካደረግን ሽልማቱ ሹመቱ ይጠብቀናል። ቅዱስ ጳውሎስ ተማሪውን ልጁን ቅዱስ ጢሞቴዎስን በጻፈለት አንደኛ መልእክቱ ምዕራፍ 4 ቁጥር 14 ላይ የተሰጠህን ባንተ ያለውን የጸጋ ስጦታ ቸል አትበል ይላል። ከእግዚአብሔር የተሰጠን አደራ፣ ከእግዚአብሔር የተሰጠን ጸጋ በቸልተኝነት በንዝላልነት ሊይዙት አይገባም። ትጋት ይፈልጋል ከታማኝነት ጋር። ስለዚህ የተሰጠህን ባንተ ያለውን የጸጋ ስጦታ ቸል አትበል፣ ትነጠቃለህና ትጠየቅበታለህም። ስለዚህ ያለ ቸልተኝነት፣ ያለ ንዝላልነት በትጋት በታማኝነት መኖር ይገባል። በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ጌታችን ጸጋን በመክሊት መስሎ አስተምሮናል። ወደ ሌላ አገር የሚሄድ አንድ ሰው አገልጋዮቹን አሽከሮቹን ጠርቶ ያለውን ገንዘብ ሁሉ ለእያንዳንዱ እንደ አቅሙ ሰጠው። እንደ አቅሙ፣ እንደ ችሎታው። ወገኖቼ ክርስቲያኖች፣ እኛ በክርስቶስ ፊት ለፍርድ በቆምን ጊዜ የምንጠየቀው ከአቅማችን በላይ ስላልሰራን አይደለም። በተሰጠን ልክ ባለን ጸጋ በምንችለው በአቅማችን በመስራትና ባለመስራት ነው ጥያቄው። ለዚህ ነው ለእያንዳንዱ እንደ አቅሙ ሰጣቸው። ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ሰጥቶ ወደ ሌላ ሩቅ ሀገር ሄደ ይላል። 5 2 1 ነው የተሰጠው። አቅማቸውን ያውቃል፣ ችሎታቸውን ያውቃልና እግዚአብሔር ጸጋን የሚሰጠን፣ እግዚአብሔር ኃላፊነት የሚጥልብን በአቅማችን በልካችን ነው፣ በችሎታችን ነው፣ ልንወጣ በምንችለው ነው። ስለዚህ ነው እንደ አቅማቸው ሰጥቷቸው ወደ ሌላ ሀገር ሄደ። 5 መክሊት የተሰጠው ወጥቶ ወርዶ ነግዶ ሌላ 5 መክሊት አተረፈበት። 2 የተሰጠውም እንደዚህ ወጥቶ ወርዶ ነግዶ ሌላ 2 መክሊት አተረፈ። ሁለቱም በንግድ ቋንቋ ስንጥቅ አተረፉ ወይም 100 እጥፍ አተረፉ። 1 የተሰጠው ግን የተጣለበትን ኃላፊነት አልተወጣም። የተሰጠውን መክሊት መሬት ቆፍሮ ነው የቀበረው የጌታውን ገንዘብ። ከብዙ ዘመን በኋላ ጌታቸው መጥተው እነዚህን አገልጋዮቹን ባሮቹን ተቆጣጠራቸው። እንግዲህ በዚህ ዓለምም በገሃዱ ዓለም
በሚመጣው በረቂቁም ዓለም እያንዳንዱ ሰው የተጣለበትን ኃላፊነት የተሰጠውን ስራ መስራት አለመስራቱ ይገመገማል፣ ኦዲት ይደረጋል፣ ይታያል። ለወቀሳ፣ ለከሰሳ ወይም ለሙገሳ፣ ለሽልማት ውጤቱ ይገመገማል። አሁን ከብዙ ዘመን በኋላ ያ ወደ ሌላ አገር የሄደው ጌታቸው እነዚህን ባሮቹን አገልጋዮቹን መጥቶ ተቆጣጠራቸው። 5 መክሊት የተቀበለው ቀርቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ወጥቼ ወርጄ ነግጄ ሌላ 5 መክሊት አተረፍኩበት ብሎ 10 መክሊት አስረከበ። ጌታውም ኦ ገብርኄር ወምእመን አንተ ታማኝ አገልጋይ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። የሰራ ሰው ሁሌ ይሾማል፣ ሁሌ ይሸለማል፣ ሁሌም ደስታ ይጠብቀዋል። በስራው ይደሰታል። ስራው ያሾመዋል፣ ያሸልመዋል። 2 የተቀበለውም ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ ወጥቼ ወርጄ ነግጄበት ሌላ 2 መክሊት አተረፍኩበት ብሎ 4 መክሊት አስረከበ። ጌታውም አንተ ታማኝ በጎ አገልጋይ፣ በጎ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። ሁለቱም ስራቸው በተሰጣቸው ልክ በአቅማቸው በመጠናቸው የሚጠበቅባቸውን ሙሉ በሙሉ ሰርተዋል፣ አትርፈዋል። 1 መክሊት የተቀበለውም ቀርቦ ጌታ ሆይ አንተ ካልዘራበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ሌባ ቢሰርቀኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያታልለኝ ብዬ ፈራው። ሄጄም መክሊትን ምድር ቆፍሬ ቀበርኩት። እነሆ መክሊት ብሎ 1 መክሊት አስረከበ። ጌታው አንተ ክፉ ሐኬተኛ ባሪያ፣ በቃል ይፈረድብሃል። እኔ ጨካኝ ክፉ፣ ያላኖርኩትን የማነሳ፣ ያልዘራሁትን የማጭድ፣ ያልበተኑትን የምሰበስብ ብለህ ካመንክ እንደ ቃል ይደረግብሃል። ገንዘቤን ለለዋጮች ልትሰጥ በተገባ ነበር፣ እኔም መጥቼ ከነትርፉ እወስደው ነበር። መክሊቱን ውሰዱበት፣ 10 መክሊት ላለውም ስጡ፣ ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጪ ወዳለው ጨለማ አውጡት፣ በዚያም ጣሉት። በዚያ ልቅሶና ጥርስ ማፋጨት ይሆናል፣ ዋይታም ይሆናል አለ። ገጸ ንባቡ ይህን ይመስላል። ወደ ሌላ አገር ሄደ የተባለው ባለጸጋ በስጦታው በሁሉ ነገር በደግነቱ በችሎታው በችሮታው ሁሉ ባለጸጋ የሆነ ጸጋን ለሰው ልጆች ሰጥቶ ወደ ሰማይ ያረገ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ክርስቲያኖች ከእግዚአብሔር የተሰጠን ብዙ ጸጋ አለን። እግዚአብሔር ብዙ ጸጋ ሰጥቶናል። በተፈጥሮ የተሰጠን ጸጋ አለ። አካል ዘየአክልን ጨምሮ በተፈጥሮ በጥንተ ተፈጥሮ ያገኘን እንደው የእግዚአብሔር ስጦታ ለሰው ልጅ የተሰጠን እኮ ልዩ ነው። እግዚአብሔር ይህን ዓለም የፈጠረው በ3 መንገድ ነው። በሐሌዮ፣ በነቢብ፣ በገቢር። ከዕለተ እሁድ ጀምሮ መላእክት እስከተፈጠሩ ድረስ የተፈጠሩት ፍጥረታት በሙሉ በሐሌዮ ነው የተፈጠሩት፣ መላእክት ሳይቀሩ። መላእክት ከተፈጠሩ በኋላ የተፈጠሩት ደግሞ በነቢብ ነው የተፈጠሩት እስከ ዓርብ ድረስ። እያንዳንዱ ስነ ፍጥረት ወይ በሐሌዮ ነው
ወይ በነቢብ ነው የተፈጠረው። በዕለተ ዓርብ የተፈጠረው የሰው ልጅ ግን በሦስቱም መንገድ ነው የተፈጠረው፣ በሐሌው፣ በገቢር፣ በነቢብ። እግዚአብሔር መጀመሪያ ሰውን ለመፍጠር አሰበ። አስቦም አልቀረ ሰውን በመልካችን እንደ ምሳሌያችን እንፍጠር ብለው ተናገሩ ሥላሴ። አስቦም ተናግሮም አልቀረ በቅዱሳት እጆቹ ተጠቦ ሰውን በራሱ አርአያና አምሳል ፈጠረ። ስለዚህ ሰው በሐሌው፣ በነቢብ፣ በገቢር ተፈጠረ። ምን ማለት ነው ይሄ? በሐሌው ለተፈጠሩትም በነቢብ ለተፈጠሩትም ፍጡራን ሁሉ አክሊላቸው ዘውዳቸው አንተ ነህ ሲለው ነው። ንጉሥ ነህ ሲለው ነው። መደምደማያ ጉልላታቸው አንተ ነህ። ሌሎቹ የተፈጠሩት አንተን ለማገልገል ነው። አንተ ግን አለቃቸው፣ ጉልላታቸው፣ መደምደሚያቸው ነህ። በነገረ መለኮት ዓለም ያሉት ማን ኢዝ ዘ ክራውን ኦፍ ዘ ክሬሽን ይላሉ። ሰው የፍጥረታት ሁሉ ዘውድ ነው፣ አክሊል ነው የሚሉት ከዚህ አንጻር ነው። ስለዚህ እግዚአብሔር እንዲህ ያለ ጸጋ ሰጥቶናል። በቅዱሳት እጆቹ ሰጥቶን የሕይወት እስትንፋስ በአፍንጫችን በአፉ እፍ ብሎብን ሕያው አድርጎን በአምሳሉ በአርአያው ፈጥሮናል። ይሄ ትልቅ ጸጋ ነው። ሁለተኛው በጥምቀት በልጅነት ያገኘነው ጸጋ አለ። ይሄ ደግሞ በአዲስ ተፈጥሮ እግዚአብሔር ፈጠረን። ሥጋውን ቆርሶ ደሙን አፍሶ ነው ዓለምን ያዳነው እግዚአብሔር። የቆረሰውን ሥጋ የሚበላ ሰው ብቻ ነው። ክርስቶስ ያፈሰሰውን ደም የሚጠጣ ሰው ብቻ ነው። መላእክት አይበሉትም፣ አይጠጡትም፣ አልተፈቀደላቸውም። እንኳን ሊበሉት ሊጠጡት በእጃቸው አይነኩም። በጉጠት ነው፣ በብርሃን ጽዋ ነው ደሙንም የያዙት በዕለተ ዓርብ። ሰው ግን ይበላዋል፣ ይጠጣዋል። ይሄ ልዩ ጸጋ ነው። እግዚአብሔር አምላክ ልዑለ ባሕሪ ራሱን ዝቅ አድርጎ የተዛመደው የመላእክትን ነገድ አይደለም፣ የአዳምን ነገድ ነው። ነገደ ሰብ ነገደ አዳምን ነው። የአብርሃምን ሥጋ ነው የለበሰው፣ የአዳምን ሥጋ ነው የለበሰው። የአዳምን ደም ነው ደሙ ያደረገው። አምላክ ሰው ነው የሆነው፣ መልአክ አልሆነ። አምላክ ሰው ነው የሆነው፣ ስለ ሰው ነው የሞተው። ስለዚህ ለሰው ያልተሰጠው ጸጋ ያልተሰጠው ስጦታ የለም። ለዚህ ነው ሐዋርያው ቅዱስ ዮሐንስ በመጀመሪያው ወንጌል ምዕራፍ 1 ቁጥር 16 ላይ እኛ ሁላችን ከሙላቱ ተቀበልን በጸጋ ላይ ጸጋ ተሰጥቶናልና አለ። በጸጋ ላይ ጸጋ ተሰጥቶናልና እግዚአብሔር የነፈገን የለም። ጸጋን የሰጠን በምልአት ነው ለእኛ ለሰው ልጆች። ለዚህ ነው ጸጋ ዲበ ጸጋ ያለው። በጥንተ ተፈጥሮ ባገኘን ጸጋ ላይ በአዲስ ተፈጥሮ ጸጋ ተጨምሮልናል፣ ተሰጥቶናል። በክርስቶስ ደም ታጥበናል፣ በሞቱ ሕያዋን ሆነናል፣ በትንሣኤ ሆነናል፣ ከመቃብር ወጥተን ሕያዋን ሆነናል። አገልጋዮቹ የተባሉት የሰው ልጆች ነን። እኛ የሰው ልጆች ነን። ሰው የተፈጠረው የእግዚአብሔርን ስሙን ቀድሶ ክብሩን ለመውረስ ነው። መላእክትም እንዲሁ። በዚህ ከመላእክት ጋር እንመሳሰላለን። ለሰው ዓላማ የተፈጠረበት ዋና ዓላማው እግዚአብሔርን ማመስገን ነው። ለሌላ ዓላማ አልተፈጠረም። ሰው የተፈጠረበት ዓላማው እግዚአብሔርን ማገልገል ነው። መነኩሴው ገዳም ገብቶ እግዚአብሔርን ያገለግላል። ከዓለም ተለይቶ ለዓለም ሙቶ የዚህን ዓለም ብዕሏን ሁሉን ነገሯን ረስቶ ለክርስቶስ ብቻ በመኖር አምላኩን ክርስቶስን ያገለግላል። ሰብአ ዓለምም ልጅ በመውለድ ወልዶም በማሳደግ እግዚአብሔርን ያገለግላል። ከመነኩሴው በተለየ ብዙዎቻችን ይሄ አገልግሎት አይመስለንም። ሰው መፍጠር እኮ ነው።
ጳጳስ የሚሆን ንጉሥ የሚሆን መነኩሴ የሚሆን ካህን የሚሆን ገበሬ የሚሆን ዘርቶ የሚመግብ የዓለሙ ዋልታ ገበሬ ሰው መፍጠር። እኛ ልብ ያላልነው ወልዶ በማሳደግ ልጅን በበጎ ስነ ምግባር እግዚአብሔርን ማገልገል፣ ብዙ ተባዙ ያለውን ቃሉን ማገልገል ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 22 ላይ ያለውን ምድርን ሙላት ያለውን የእግዚአብሔርን ቃል ማገልገል ነው። ስናጠቃልለው የካህናቱንም የመነኮሳቱንም የሰብአ ዓለሙንም የሰማዕታቱንም እንግዲህ ሰማዕታት በደማቸው ነው እግዚአብሔርን የሚያገለግሉት፣ መነኮሳት በተጋድሏቸው፣ ምዕመናን በትሩፋታቸው። በሁለተኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይ ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ ይላል ንጉሡ ሕዝቅያስ። በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ ካህናት ትሆኑ ዘንድ እግዚአብሔር መርጧችኋልና ቸል አትበሉ። መመረጣችን፣ መጠራታችን፣ ጸጋን መቀበላችን ለትጋት ነው። ትግሁ ወጸልዩ፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ትጉ ነው ያለው ጌታችንም። ትጉ። ክርስትና የትጉሃን ሕይወት ነው። የትጉሃን ኅብረት ነው። ከትጉሃን መላእክት ጋር የምንኖረው ሕይወት፣ ከትጉሃን ሰማዕታት ጋር የምንኖረው ኅብረት፣ ከትጉሃን ተጋዳይ መነኮሳት ጋር የምንኖረው ኅብረት፣ ከትጉሃን ምዕመናን ጋር በትሩፋት ከትሩፋት ወደ ትሩፋት ከሚፋጠኑ ጋር የምንኖረው ሕይወት ስለሆነ ትጉ፣ ቸል አትበሉ አለ። ተመልሶ መምጣቱና አገልጋዮቹን መቆጣጠሩ ጌታችን ይህን ዓለም ለማሳለፍ ዳግም ለፍርድ መምጣቱን መንገር ነው። ለእያንዳንዱ እንደ ሥራው ዋጋውን የሚከፍል መሆኑን ያጠይቃል። ዳግም ምጽአት ምስጢረ ትንሣኤ ሙታን ነው። ነገረ ሕይወት ዘለዓለም ይባላል። የዋጋ መቀበያ የመከር ጊዜ ነው። ይሄ ምስጢረ ትንሣኤ ሙታን ከአምስቱ አዕማደ ምስጢራት አንዱ ነው። የዓለም ፍጻሜ ዋጋ የምንቀበልበት የሽልማትም የቅጣትም እግዚአብሔርሰ ገሃደ ይመጽእ ወአምላክነ ኢያረምም እንዳለው መዝሙረኛው ዳዊት እግዚአብሔርስ በግልጽ ይመጣል፣ አምላካችን ዝም አይልም። እሳት ይነድድ ቅድሜው፣ በፊቱ እሳት ይነዳል። የፍርድ ቃሉ ነው። ኖ ሀቤ ብሩካኑ ለአዌ፣ እናንተ የአባቴ ብሩካን ወደ እኔ ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀችላችሁን መንግሥተ ሰማያትን ውረሱ የሚል እሳታዊ ቃል፣ ሕይወታዊ እሳት ነው፣ ግን ሕይወት ወደ ዘለዓለም ሕይወት የሚጠራ የአባትነት ጥሪ፣ የሽልማት ጥሪ፣ የሹመት ጥሪ ነው። በአንጻሩ ደግሞ የሚያቃጥል እሳት፣ እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለእናንተ ለግብረ አበሮቹ ወደ ተዘጋጀው ወደ ዘላለም እሳት ግቡ የሚል ደግሞ በኃጢአን የቅጣት የሚባላ ዘለዓለማዊ እሳት፣ ይሄ የፍርድ ቃሉ ነው። ክርስቶስ ለፍርድ ይመጣል። ስለዚህ ይቆጣጠራል፣ ኦዲት ያደርጋል ማለት ነው። ምን ሰራ? ነፍስ ትጠየቃለች። አይቴ ነበርኪ ምን ተገበርኪ? የት ነበርሽ? ምን ሰራሽ? ስራሽ ምንድን ነው? ያን ጊዜ ማንም ስለማን ዋቢ አይሆን፣ ምስክር አይሆን። ምስክራችን ስራችን ነው። ምስክራችን ትጋታችን ነው። ምስክራችን ታማኝነታችን ነው። ምስክራችን ምግባራችን፣ ትሩፋታችን፣ ምስክራችን ሃይማኖታችን። እናት ለልጅ፣ ልጅ ለእናት፣ ዘመድ ለዘመድ፣ ሚስት ለባል፣ ባል ለሚስቱ፣ ማንም ለማን ጥብቅና አይቆምም።
ይግባኝ አይጠየቅም። የመጨረሻ ፍርድ ይሰጣል። ለእያንዳንዱ የሥራውን ዋጋ እግዚአብሔር ይከፍላል። በቸርነቱ ኑ ወደ እኔ ከሚሉት ይቁጠረን አምላካችን። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 10 ላይ እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዙም በፊቱ ነው ይላል። ለሁሉም ደሞዙን ይሰጠዋል። የሰራውን ሰው የዘራውን ያጭዳል። ስለዚህ የዋጋ መቀበያ የመከር ጊዜ ነው። መክሊት የተባለ እግዚአብሔር ለሰው ልጆች የሰጠው ልዩ ልዩ ጸጋ ነው። ቅድም ከላይ እንዳየነው እግዚአብሔር ብዙ ጸጋ ሰጥቶናል በምልአት በጥንተ ተፈጥሮም በአዲስ ተፈጥሮም ያልተሰጠን ጸጋ የለም። ይሄ ነው መክሊታችን ለኛ። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 7 ቁጥር 7 ላይ ለእያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው ይላል። ለእያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። ብዙ አይነት ስጦታ አለ። ለሁሉም አንድ አይነት ጸጋ። ቀለል ያሉ ምሳሌዎችን ማየት እንችላለን። የሀብት ጸጋ የተሰጠው ሰው አለ። ብዕለ ዓለም ወርቅና ብር የተሰጠው ሀብታም የሆነ ይህ ሰው በመጋቢነት በነዳያን ላይ መሾሙ ነው። በገንዘቡ እንደ አብርሃም እንዲሆን ነው። ነዳያንን እንዲመግብ፣ እንዲያለብስ፣ እንዲንከባከብ። በሌላ ቋንቋ አስተናጋጅ ነው። በተደገሰ ድግስ ላይ ባለድግሱ ባለሰርጉ ድግሱን ካዘጋጀ በኋላ አስተናጋጅ ሆኖ እንጀራውን፣ ወጡን፣ ጠላውን የሚያቀርብ አስተናጋጅ ማለት ነው። ባለጸጋ ማለት የራሱ የሆነ የለማ፣ የእግዚአብሔር ነው ሀብቱ። ብዕሉ የእግዚአብሔር ነው። ባለጸጋ እግዚአብሔር ነው። እርቃኑን አልነበር ከእናቱ ማኅፀን የመጣው? ደግሞስ እርቃኑን አይደል ወደ መቃብር የሚመለሰው? የእሱ አይደለም። ስለዚህ ሀብቱ የእግዚአብሔር ነው። ብዕሉ የእግዚአብሔር ነው። ወርቁ ብሩ የእግዚአብሔር ነው። ሊያገለግልበት ይገባል። ነገር ግን ሀብታሞች ልብ በሉ፣ ሀብት ሲሰበሰብ በብዙ አይነት መልክ ሊሆን ይችላል። ስናጠቃልለው ግን ሀብት በሁለት መንገድ ይመጣል። እንደ እግዚአብሔር ፈቃድ የሆነ ሀብት አለ። እንደ እግዚአብሔር ፈቃድ ያልሆነ ሀብት ደግሞ አለ። ይሄ በሌብነት፣ በስርቆት፣ በቅሚያ የሚመጣ እሱ ሙሉ በሙሉ ወንጀል። እንደገና ደግሞ ወጥቶ ወርዶ ሰርቶ ላቡን ጠፋ አድርጎ አግኝቶ ነገር ግን ሳይበላለት፣ ሳይለብስለት፣ ሳይመጸውትለት ቆሎ ቀርጥሞ ውሃ ጠጥቶ ሀብቱን ያበዛ ሰው ይሄም እንደ እግዚአብሔር ፈቃድ አይደለም። እንዲያውም ምን ይባላል? በምሳው የከበረ ይባላል። በምሳው የከበረ እግዚአብሔርን ከዳተኛ የሚያደርግ ዛሬ ሳይበላ፣ ሳይጠጣ፣ ሳይለብስለት፣ ሳይመጸውትለት ይሄ እንደ እግዚአብሔር ያልሆነ ሀብት ነው። ይሄ ድሃ ነው። ወርቁን ብሩን ይቆጥራል፣ ግን ድሃ ነው። እንደ እግዚአብሔር ፈቃድ አላገኘም። እንደ እግዚአብሔር ፈቃድ የሆነ ሀብታም ለራሱ በልቶለት፣ ለብሶለት፣ ጠጥቶለት፣ መጽውቶለት፣ ቤተክርስቲያን አሰርቶበት እንዲህ ሆኖ የሚበረክት ሀብት ነው። እንደ እግዚአብሔር ያለ ፈቃድ የሚመጣ ሀብት። ይህ ሀብታም በጎ ታማኝ ነው፣ ያተርፋል። አይ አትራፊ ነው። የአንድ ሀብታም ትርፉ ገንዘቡ አይደለም። ባንክ ቤት የሚያስቀምጠው ከንግዱ የሚያገኘው በሚሊዮኖች የሚቆጠረው ብርና ወርቅ አይደለም። የሚመግባቸው ድሆች ናቸው። የሚያለብሳቸው ድሆች ናቸው የእሱ ትርፎች። 5 መክሊት 2 መክሊት እጥፍ እጥፍ ሆኖ ትርፍ ሆኖ በክርስቶስ ፊት እና አንተ በጎ ታማኝ ባሪያ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ የሚያስብሉት እነዚህ ነዳያን ናቸው። በእነርሱ ላይ ነው የተሾመው። ስለዚህ ሀብታም ድሃን መመገብ
የእሱ አገልጋይ ሆኖ መገኘት አለበት። ለዚህ ነው በማቴዎስ ወንጌል ምዕራፍ 6 ቁጥር 19 ላይ ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ፣ ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ለእናንተ በሰማይ መዝገብ ሰብስቡ፣ መዝገብ ባለበት ልብ በዛ ይሆናል ያለው። ስለዚህ ብዕላችን አውቀን ልናተርፍበት ይገባል። ሀብታሞች የሆናችሁ እንግዲህ ራሳችሁን ፈትሹ፣ ምን ያህል እንዳተረፋችሁ። የእውቀት ሀብት የተሰጠውም አለ። እውቀት ሁለት አይነት ነው። ልክ እንደ ሀብቱ ዓለማዊ ጥበብና መንፈሳዊ ጥበብ አለ። መንፈሳዊ እውቀት ዓለማዊ ሳይንሱን በዓለም ላይ ሰው መራቀቅ ይችላል። እግዚአብሔር በሰጠው አእምሮ እግዚአብሔር በፈጠራቸው ስነ ፍጥረታት መመራመር ማወቅ ይችላል። ፈጣሪውን በማመን ሳይክድ ሳይንስም በለው ምንም በለው ኢኮኖሚክስም በለው ስነ ምጣኔ ምንም በለው መፈላሰፍ መራቀቅ በስነ ፍጥረታት መመራመር ይችላል። በዚሁ መሰረት እንግዲህ እንደየችሎታው ከመዋዕለ ሕፃናት እስከ ዩኒቨርሲቲ ድረስ በዓለማዊ ጥበብ ሰዎችን ለማጥበብ በመንግስት የተቀጠሩ መምህራን አሉ። ይሄ አለ። እንግዲህ የእውቀት ሀብት የተሰጠው ማለት ለሌላው ብርሃን መሆኑ ነው። እነዚህ አሉ። በመንፈሳዊ ዓለም ደግሞ ሰባኪያነ ወንጌል አሉ። በጥቅሉ ተዝቆ ከማያልቆ የቤተ ክርስቲያኒቷ መንፈሳዊ ትምህርት ጥበብ እንደየአቅሙ ለሰው እየጨለፉ የሚሰጡ ደግሞ አሉ። እነሱም እንደ አቅማቸው ድጓ አለ፣ ጾመ ድጓ አለ፣ ቅኔው አለ፣ የመጻሕፍቱ ትርጓሜ አለ፣ ሰባኪያን አሉ፣ ቅዳሴው አለ። ይሄ ሁሉ ተሰብስቦ እነዚህ ሁለቱም አይነት ጥበብ ሰውን ለማትረፍ ነው፣ አእምሮውን ለማልማት። መምህራን በዘመናዊው በሳይንሱ ዓለም የምትራቀቁ ምን አይነት ሰው ነው ያተረፋችሁት? ዲግሪ ዲፕሎማ ሰጥታችሁ ፒኤችዲ አድርሳችሁ የምታስመርቁት ሰው ምን አይነት ነው? የእናንተ ትርፍ አገር የሚያጠፋ ጦርነት የሚያውጅ በጎጥ ውስጥ ገብቶ ሰውን በጎጥ የሚያከፋፍል ለሰው ክብር የሌለው ሃይማኖቱን የሚከዳ ማንነቱን ባህሉን የሚረሳ ከሆነ ከስራችኋል። እንደዚህ እንደ ባለአንዱ ነው የሆናችሁት። እኛም የወንጌል ሰባኪያን እና የቅድስት ቤተክርስቲያን አገልጋዮች ምን አይነት ትውልድ ነው ያፈራ ነው? ስብከታችን ትምህርታችን ምንድን ነው? ምን አይነት ሰው አፈራ? የሰውን አእምሮ አልምተናል። ንስሐ እንዲገባ ስጋውን ደሙን እንዲቀበል አድርገናል። ፍቅር በምድር ላይ እንዲሰፍን አድርገናል። እኛ የራሳችን አእምሮ ለምቷል ወይ? አትርፈናል? ስንት ሰው አበቃን? ስንት ሰው አለማን? ስንት ሰው ለክርስቶስ እነሆ በጎች ብለን አቅርበናል። የእውቀት ሀብት የተሰጠው ለሌላው ብርሃን የመሆን ኃላፊነት ስልጣን ብርሃን ሆኖ የማገልገል በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ጌታችን እንዲህ ብሏል፣ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ፣ እንዳይጨልም በሰው ሁሉ ፊት ብርሃናችሁ ይብራ አለ። ስልጣን የተሰጠው አለ፣ ፍትህ እንዲያሰፍን ነው። አሁንም በሁለት ወገን ነው። በቤተ መንግስት የሚያገለግል ስልጣን አለ፣ በቤተ ክህነት የሚያገለግሉበት ደግሞ ስልጣን አለ። በቤተ ክህነት በቤተ መንግስት እንዲያገለግሉ ስልጣን የተሰጣቸው ሹማምንቱ ስጋውያን ገዢዎች አገልጋዮች ናቸው። ህዝቡን እንዲጠብቁ
እንዳይራብ፣ አገሩ እንዳይወረር፣ ችግር እንዳይገጥመው ዳር ድንበርን ከመጠበቅ ጨምሮ ሕዝቡን መመገብ፣ ማስተዳደር፣ ማሳደር ነው። የእግዚአብሔር ሰው ነው። ሕዝቡን የእግዚአብሔር ፍጥረታት ናቸው። አገርን፣ ወገንን፣ ሕዝብን መጠበቅ፣ መንከባከብ፣ እንደ ዳዊት እንደ ሙሴ መምራት በየደረጃቸው ድሃ እንዳይበደል፣ እንዳይጎዳ፣ ፍርድ እንዳይጓደል፣ መልካም ፍርድ እንዲኖር፣ ዳኛው በጉቦ እንዳይፈርድ፣ ለድሃ አደጉ እንዲፈርድለት፣ የተበደለው ካሳ እንዲያገኝ እንዲያደርግ ነው። ስለዚህ ኢሳይያስ 1 ቁጥር 17 ላይ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ ይላል። ለዚህ ነው ምድራውያን ነገስታት በቤተ መንግስት የተቀመጣችሁ በየደረጃችሁ እስከ ቀበሌ ድረስ ይህ ኃላፊነት አለባችሁ። ፍርድ ከተጓደለ፣ ድሃ ከተበደለ አላተረፍክም። ድሃ ለድሃ አደግ ከቆምክለት፣ ከተገፉት ጎን ከቆምክ እጥፍ አትርፋል። ዛሬ ግን ይህ በዓለም ላይ ብዙም አይታይም፣ በተለይ ደግሞ በሀገራችን። ሁለተኛው ደግሞ የቤተ ክህነቱ ነው። እነዚያ ዓለማውያን ሹማምንት ስጋዊውን የሰው ሰውነት እንደሚመሩ እንደሚያስተዳድሩ ሁሉ እነዚህኛዎቹ መንፈሳውያን ሹማምንት ደግሞ ስልጣናቸው ከእግዚአብሔር ነውና የሰውን አእምሮውን ይገዛሉ፣ ያስተዳድራሉ። መንፈሳዊ ዓለምን ይመራሉ ማለት ነው። በነፍሱ እንዳይጠፋ የክርስቶስ በጎችን ማብዛት ነው። የነሱ ደግሞ እንዳይራቡ ስጋውን ደሙን ይመግቡታል። እንዳይጠሙ፣ እንዳይራቡ፣ እንዳይታረዙ፣ እንዳይታመሙም በወንጌል መድኃኒትነት በመስቀል መድኃኒትነት ያክሟቸዋል፣ ይንከባከቧቸዋል። ስለዚህ በሁለቱም በኩል ዕውቀት የተሰጠን ስልጣን የተሰጠን እንደዚህ እንድናገለግልበት እንድናተርፍ ነው። ጉልበት ያለው ጤና የተሰጠውም አለ። ይሄ ደግሞ ጉልበተኛው ደካማውን፣ ጤነኛው ሕመምተኛውን መጎብኘት መርዳት ስለሚኖርበት ነው ጉልበቱ የተሰጠው፣ ጤና የተሰጠው። አካለ ሙሉ አካለ ጎደሎውን እንዲንከባከብ፣ ዓይን ያለው ዓይናማ ዓይነ ስውሩን፣ እግር ያለው እግር አልባውን፣ እጅ ያለው እጅ የሌለውን፣ አርሶ ቆፍሮ ነግዶ መስራት መብላት የማይችለውን እርሱ ወርዶ ወጥቶ ሰርቶ አትርፎ ለሱ ምጽዋት እንዲሰጥ ነው፣ እንዲመግበው ነው። ለዚህ ነው ጉልበት የተሰጠን፣ ለዚህ ነው ጤና የተሰጠን። ትንቢተ ኢሳይያስ ምዕራፍ 35 ቁጥር 3 ላይ የደከሙትን እጆች አበርቱ፣ የሰለሉትንም ጉልበቶች አጽኑ ይላል። የደከሙ መበረታታት፣ ያዘኑ መጽናናት፣ የወደቁ መነሳት፣ የተፍገመገሙ መደገፍ፣ የሰለሉ መጽናት አለባቸው። ይሄን የሚያደርጉ ደግሞ ጉልበት ያላቸው ጤነኛ ወጣቶች፣ ጎልማሶች ናቸው። ይሄ የወጣቶች ስራ። የዛሬ ወጣት ግን ይቀማል። ጉልበተኛው ደካማውን ነው የሚቀማው። ጤናማው ሕመምተኛውን ነው የሚቀማው። እያየን ያለ ነው። ተጨካክነናል ወገኖች። የኛ የሆነ ነገር የለም። የምንሰጠው የምንመጸውተው የራሳችን አይደለም፣ ከእግዚአብሔር ተቀብለን ነው
ለሌላ የምንሰጠው መልእክተኞች ነን። የዕድሜ ጸጋ የተሰጠው አለ። የዕድሜ ሀብት፣ ዕድሜ እኮ ሀብት ነው። የበጎ ስራ ማከናወኛ መድረክ ነው። ዕድሜ መድረክ ነው። እንግዲህ ሰው እንደ ዕድሜው ቅድም እንደተባለው እንደ ስጦታው መጠን እንደ ችሎታው መጠን ስጦታ አለውና 30ም 40ም 50ም 60ም 10 ዓመት የሚኖረው በዚህ ዕድሜያችን ምን ሰራን? ስንት አተረፍን? ምን በጎ ነገር አለን? እግዚአብሔር በጎ የምንሰራ ከሆነ በዕድሜም ላይ ዕድሜ ይጨምርልናል። በጎ የማንሰራ ክፉዎች ከሆንን ግን ከዕድሜያችን ላይ ይቀንሳል። ሁለተኛ ነገሥት ምዕራፍ 20 ቁጥር 6 ላይ ለሕዝቅያስ እግዚአብሔር እንዲህ ይለዋል፣ በዕድሜ ላይ 15 ዓመት እጨምርልሃለሁ። 15 ዓመት ዛሬ እኮ የአንድ ሰው ዕድሜ እጨምርልሃለሁ። ለምን? መጀመሪያ ትሞታለህ እንጂ አትነሳም ብሎታል። ዕድሜውን ቀንሶበት ነበር። ንስሐ ስለገባ ስለተጸጸተ በጎ ስለሰራ የጀመረውን በጎ ስራ ከግብ እንዲያደርስ እንዲሾምበት 15 ዓመት ተጨመረለት። ወገኖቼ ለእኛ ስንት ዓመት ተጨምሮልን ይሆን? አናውቀውም እኮ እግዚአብሔር የጨመረልንን እችን ቀን አሁን በዚች ሰዓት እዚህ እንድንቀመጥ እንኳን እግዚአብሔር እችን ዕድሜ ስለጨመረልን ልናመሰግነው ይገባል። ጨምሮልን እኮ ነው፣ ሰጥቶን እኮ ነው። እንደኛ ስራማ ቢሆን ለሰከንድ እንኳን እግዚአብሔር አይታገሰንም ነበር። እግዚአብሔር ግን እንደ ፍጡር ችኩልና ጨካኝ ስላልሆነ ሩሩ ስለሆነ ድካማችንን ስለሚያውቅ ፍጡር ቢሆን እኮ በአንድ ቀን ይህን ዓለም ያጠፋል። አላያቸውም? ጌታ ሲሰቀል መላእኩ እንዴት እንደተቆጣ፣ ሰይፉን እንዴት እንደወረወረ። ክርስቶስ ግን እንደሱ አይደለም፣ ቸር ነው። ይሞትልናል እንጂ አይገለንም። ይፈርድልናል እንጂ አይፈርድብንም። ይታገሰናል እንጂ ሊፈርድብን አይጨክንም፣ አይቸኩልም። ሳናውቀው ሁሉ በዕድሜ ላይ ጨምሮልናል። ስለዚህ የዕድሜ ዘልዛላዎች እንዳንሆን ያስፈልጋል። እንደው እንደኔ የሸበታችሁ ሽበታችሁ የድንጋይ ሽበት አይሆን። እንደው ዛሬ ብዙ ነገሮቻችን ደስ አይሉ። ሽማግሌው ሲሳደብ የማያምርበት ድሮም ሆኖ ሳለ እናትን እንደዚህ ላድርግ እያለ የሚሳደበው ነገር፣ ጎልማሳው ከሕፃን እንኳን የማይመጀውን የማያምረውን ሽማግሌው ጎልማሳው ሲናገር ምንኛ ያሳፍራል። ይሄ ድንጋይ ሽበት ነው እንጂ ዕድሜ ዕድሜ እኮ ራሱ ሀብት ነው። ዕድሜ እኮ ዩኒቨርሲቲ ነው እንዴ! ዕድሜ ያላስተማረውን ይህን ሰው እኮ ዩኒቨርሲቲ ትምህርት ቤት በጭንቅላቱ ላይ ቢገነባ እንኳን ይሄ ሰው አይለወጥም። ዕድሜ ያልለወጠውን ሰው ዕድሜ ትልቅ ትምህርት ቤት ነው። እግዚአብሔር ለሁላችን ዕድሜ ለንስሐ ዘመን ለፍስሐ ይስጠን። የክህነት ሀብት ወይም ጸጋ የተሰጠውም አለ። ይሄ ደግሞ ልዩ ሀብት ነው። የመቀደስ፣ የመባረክ፣ የማጥመቅ፣ የማቁረብ ሀብት ነው። ይሄ ልዩ ጸጋ፣ ልዩ ስጦታ ነው። የክርስቶስን በጎች የማብዛት፣ የማትረፍ አባትነት፣ መጋቢነት። እናት አባት ቢመግቡ እንጀራ ነው፣ ዳቦ ነው፣ ፍትፍት ነው፣ ወተት ነው። ካህናት የሚመግቡት የክርስቶስን ሥጋ ነው፣ የክርስቶስን ደም ነው፣ የክርስቶስን ቃሉን ነው። እናት አባት ቢያለብሱ ልብስ ነው ቀደው ከጨርቃቸው። ካህናት ግን የሚያለብሱት የክርስቶስን ጸጋ ነው። በምሥጢራተ ቤተ ክርስቲያን የክርስቶስ ጸጋ ያለብሰዋል። ሥጋውን ይመግበዋል፣ ደሙን ይመግበዋል። ታዲያ ካህናት አባቶቼ ምን ያህል አትርፈናል? ኃላፊነታችንን በትጋት እየተወጣን ነው ያለነው? ጌታችን እንዲህ ይላል በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17 ቅዱስ ጴጥሮስን እንዲህ ብሎ አዞታል። ግልገሎቼን አሰማራ፣ ሕፃናትን ወጣንያንን
ጠቦቶቼን ጠብቅ፣ ወጣቶችን ማዕከላውያንን፣ በጎቼን አሰማራ፣ ጎልማሶችን ፍጹማንን። እዚህ ውስጥ አረጋውያንም አለ። ግልገሎችን የማሰማራት ጠቦቶችን የመጠበቅ በጎችን የማሰማራት ኃላፊነት አለብን። ካህናት አባቶች አለብን። ግልገሎቹ መሰማሪያቸውን አያውቁም። ተኩላ ተከትሎ ሊሄዱ ይችላሉ። እኛንን ማሰማራት ያለብን። ጠቦቶቹም ጥበቃ ያስፈልጋሉ። ትኩስ ኃይል ናቸው፣ ወጣቶች ናቸው። በጉልበታቸው ተመክቶ ጥፋት ላይ ሊወድቁ ይችላሉ። ጎልማሶችም አረጋውያንም ማሰማራት ያስፈልጋል። ድካመ ሥጋ አለባቸውና እርጅና የተጫጫናቸውም ስለሚኖሩ በብዙም መልኩ። ስለዚህ መትጋት ያስፈልጋል። መትጋት ያስፈልጋል። መክሊቱን ውሰዱበት፣ 10 ላለውም ጨምሩለት ማለት በ5ቱ አዕማደ ምስጢር ጸንቶ 10ሩን ትእዛዛት ለጠበቀ የእግዚአብሔር መንግሥት ትሰጣለች ማለት ነው። 5ቱን አዕማደ ምስጢር ማወቅ አለብን። 10ቱን ትእዛዛት፣ 6ቱን ቃላተ ወንጌል ደግሞ መጠበቅ ይኖርብናል። ይህን ሳናውቅ መቼም የእግዚአብሔር መንግሥት አናስብም። ላለው ይጨመርለታል ማለት ሃይማኖት ላለው ምግባር ለሰራ በሃይማኖት የሚገኝ ጽድቅ ይጨመርለታል። በጸጋ ላይ ጸጋ ይሰጠዋል። ከቅዱሳን ጋር ይቀመጣል። የሌለው ያለው እንኳ ይወሰድበታል ማለት ሃይማኖት ያለው ምግባር ያልሰራ በሃይማኖት የሚገኝ ጽድቅ ትቀርበታለች። በሃይማኖት የምትገኝ ጽድቅ ትቀርበታለች ማለት ነው። ስለዚህ መስራት አለብን። እንግዲህ አሁን በዚህ ነገር በተለይ ደግሞ እኛ ክርስቲያኖች እንደ ክርስትናችንን መጠበቅ፣ በጸጋችን መትጋት፣ በታማኝነት መኖር አለብን። ዛሬ ክርስትናችንን በጥያቄ ውስጥ የጣሉ ብዙ ነገሮች አሉ። በሕይወታችን ውስጥ ጥያቄ ያስነሱ። ክርስቲያን መሆን እንደ ወንጀል የተቆጠረበት ዘመን ላይ ነው ያለነው። በተለይ በእኛ ሀገር ኦርቶዶክሳዊ መሆን ወንጀል ሆኗል። በዚህ ዘመን በዚህ ጊዜ ነው መጽናት የሚገባው። 5 ማትረፍ 2 ማትረፍ አሁን አንድ እንትኑን ማን ነው ስሙ የተሰጠውን መክሊት መቅበር ማለት አላውያን ነገስታትን ፈርተው እሳት ስለት ቢያሳዩን ብለው ተሸማቀው እነዚህ አላውያን ነገስታት እሳት ስለት አሳይተው ሃይማኖቴን ቢያስክዱኝ፣ ቢያስሩኝ፣ ቢገርፉኝ ብለው ፈርቶ መናፍቃን ተከራክሮ ምላሽ ቢያሳጡኝ ብሎ ፈርቶ አሕዛብ ተነሳስቶ ቢሳለቁብኝ ብሎ ፈርቶ ሃይማኖትን ሳይመሰክሩ ንጉሥ የወደደውን ዘመን ያመጣውን ብሎ መኖር ነው መቅበር ማለት። ክርስትና ንጉሥ የወደደውን የሚኖሩበት ዘመን ያመጣውን ሁሉ የሚቀበሉት አይደለም። እሱ በተሰጠን ጸጋ መትጋት ነው። ለእግዚአብሔር በእግዚአብሔር መታመን ነው። በተጣለብን ጥቂት ኃላፊነት ታምነን በብዙ ለመሾም በተሰጠን ጸጋ መትጋት አለብን ክርስቲያኖች። ቅዱስ ጴጥሮስ እንዲህ ብሎ ይመክረናል። በአንደኛ መልእክቱ ምዕራፍ 4 ቁጥር 10 ላይ ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። ደግሜ ያነበዋለሁ። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። ቅድም እንዳነሳ ነው ርዕሳችን ላይ በተሰጠን መጠን ነው።
በተሰጠን መጠን ማገልገል ይገባል፣ መትጋት ይገባል። መክሊት ቀባሪዎች እንዳንሆን ያስፈልጋል። በሃይማኖት ጸንተን ምግባር ሰርተን በጥቂቱ ታምነን በብዙ እንድንሾም አምላካችን ይርዳን። ይቆየን።